አትስረቁ ትላለህ፣ አንተ ትሰርቃለህ። አንተ ጉቦ የተጠላ ነው ትላለህ፣ አንተ ጉቦ ትበላለህ። ይህ ነው ብፁዕ ቅዱስ አባታችን አሞጽ እውነትን ጠላችኋት፣ ጉቦ ትበላላችሁ፣ ባልተገባ በተጠረበ ድንጋይ ቤት ትሰራላችሁ፣ ሌቦች ናችሁ ሲለን ያም በዚያን ዘመን ይህን የተናገረው ለዚያ ለአመፀኞቹ ሲሆን አሁንም እኛም እንደዚያው አመፀኞች ሁነን ምናምንቴዎች ሁነን መጥፎ ወሬ የሚሰማብን በተለየ የቤተ ክርስቲያን አገልጋዮች ነፃነትን በነፃነት በእውነት ለመጓዝ ምኑን ነው የምናስተምረው? መጥፎ አርአያ መጥፎ ምሳሌ ከሆነ ሕጉ ቅዱስ የቤተ ክርስቲያኒቱ መስራች ቅዱስ አማኞቹ ቅዱሳን ይመስክር። ይህ አደባባይ ቅድም በዚህ ሳምንት ከየክልሉ ይመጣ የነበረ ገንዘብ በመከራው ዘመን ይመጣ የነበረው ገንዘብ ከቅዱሱ ክርስቲያን ነው። እምንመራው ቅዱስ ከሆነ እንዴት መሪዎቹ የቅድስና ሕይወት ተለያቸው? እንዴት መቋሚያ ለምን ቤተ ክርስቲያን ትጠቀማለች? አሁን መናፍቃኑ እየተጠቀሙት ነው። እኛ ግን ድንግል ማርያም ብለን ነው የምንጠቀመው። አሁን እንግዲህ ጥሉታል። ይሄን ሲሰሙ ደግሞ ማለት ነው እንዴት ተመልከቱ። ትልቅ ችግር አለ። በቃ ትርጉሙን ማወቅ ነው ያለብን እኛ። መቋሚያ ሰው ይዞ እንገፍ ሲል ሃይማኖት ከሌለው ድንግል ማርያም ድንግል ማርያም ድንግል ማርያም በሉ፣ በሞቴ በሉ፣ ድንግል ማርያም በሉ እንጂ በደንብ ዝም ብሎ ሰውየው እኔ ድንግል ማርያምን አልጠራም ቢል ተመልከቱ። እንገፍ ሲል መቋሚያውን ይዞ ድንግል ማርያም ምርኩዝ ናት፣ ድንግል ማርያም ምርኩዝ ናት እያለ ነው። በቃ ምርኩዝ ናት። አዎ ድንግል ማርያም ለምን በትር ሳትወድቅ ትመረኮዘዋለህ? ተመልከቱ። ያልወደቁ ጻድቃን ተመልከቱ፣ ያልወደቁ ጻድቃን ወደ ኃጢአት እንዳይወድቁ ሃይማኖትን በትር አድርገው የሚይዙት ድንግል ማርያም ሃይማኖት ክርስቶስን ስለወለደች ነው። ያን ይመረኮዙታል በትርን ሳይወድቁ። ከወደቁ በኋላ ተመርኩዘውት ይነሳሉ። ተመልከቱ። ተመርኩዘ ነው እንደሚምረን እያየን የምንነሳበት የንስሐ በርን የከፈተችልን ድንግል ማርያም ናት። በሉ ድንግል ማርያም ናት በሉ እንጂ አሁንም በሉ። ተመልከቱ። ክርስቶስ አረገ ለማለት በሰማይ ወደ ሰማይ አረገ ለማለት ተወለደ በሉ እንጂ። ከማን ተወለደ? ከበትሯ ከድንግል ማርያም። ተመልከቱ። በትር ሃይማኖት ዘይትጸንን። ተመልከቱ። ወደ ሞተ ማን ተነሳ ለማለት ማን መውለድ አለበት? በሉ እንጂ። ለዚህ ነው ምን ይላል መሰላችሁ ቅዱስ አባ ጊዮርጊስ ዘጋስጫ ሲናገር ክርስቶስ አረገ ለማለት ተወለደ በለ። ካልተወለደ ተመልከቱ። ቆይ አረገ ለማለት ተነሳ በለ። ተነሳ ለማለት ሞተ በለ። ሞተ ለማለት ተሰቀለ በል። ተሰቀለ ለማለት አስተማረ በል። አስተማረ ለማለት ተመልከቱ ተጠመቀ በል። ተጠመቀ ለማለት አብ ወልድ መንፈስ ቅዱስ አብ በደመና ወልድ በክበበ ትስብእት በዮርዳኖስ መንፈስ ቅዱስ በርግብ ወረደ ለማለት ወልድ ተወለደ በል። ወልድ ተወለደ ካልክ ተመልከቱ ድንግል ማርያም ወለደችው ብለህ እመን። እሷን ወለደችው ብለህ ካላመንክ ክርስቶስን አታውቀውም ይላል። እስኪ በሉ እሷን በሉ። ወለደችው ካላልክ በሉ ክርስቶስን ማወቅ አትችልም። ሃይማኖታችንን የሰበከችልን አማናዊ በትር ክርስቶስን የገለጠችልን በትራችን ድንግል ማርያም ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። በከብት በረት የአህያን ትንፋሽ ይቀበል ዘንድ ምን አተጋው? ነገስታት ይከቡታል እንጂ ከብቶች ይከቡት ዘንድ ምን አተጋው? ወርቅ ይነጠፍለታል እንጂ ከብቶች በልተው ያተረፉት ሳር ይጎዘጎዝለት ዘንድ ምን አተጋው? ለመላእክት ብርሃንን ያለበሰ ጨርቅ አለበሰቶ ሙቆጽ ለበለሶን እናቱ የበለስ ቅጠል ቆርጣ ታለብሰው ትከርነው ዘንድ ምን አተጋው? በቤተልሔም በርዶት ድሪቶ ጨርቅን አሮጌ ጨርቅን ታለብሰው ዘንድ ለመላእክት ብርሃንን ያለበሰ ምን አተጋው? ተመልከቱ።
ሄሮድስ ያሳድደው ዘንድ ለምን ዕዳዬ ነው አንተን ፈጥሬ ላድንህ ብመጣ በምን ዕዳዬ ታሳድደኛለህ ሳይል ይሰደድ ዘንድ ምን አተጋው? ዓለማትን የሚመግብ ከእናቱ ጡትሽን አጥቢኝ ራበኝ እያለ የእናቱን ጡት ይዞ እናቱን ይለምን ዘንድ ምን አተጋው? በደመና የሚጫን በድንግል ማርያም ጀርባ ላይ ሆኖ ግብጽ ይወርድ ዘንድ ምን አተጋው? ለመላእክት የሚመግባቸው በሁሉ ቦታ የመላ እንደ ሰው ፈርቶ ይሸሽ ዘንድ ሰው መሆኑን ይገልጥ ዘንድ ምን አተጋው? ጫማው ተሰርቆ እናቱ ተመልከቱ ታጥበው ዘንድ ሁሉን የሚያነጻ ንጹሕ አምላክ ሲሆን እናቱ ታጥበው ዘንድ ሰውነቱ ይወዛ ዘንድ ምን አተጋው? ጫማ ተመልከቱ እሱ ለፍጥረታት ለመላእክት ብርሃንን የሚያለብስ ለመሬት ሐመልማላትን የሰራ ለራስ ፀጉርን ለጥርስ ከንፈርን የፈጠረ አምላክ እሱ በርዶት ሰብአ ሰገል ልብስ ይገብሩለት ዘንድ ምን አተጋው? እሱ ተመልከቱ ተርቦ እናቱ እንጀራ ቁራሽ እንጀራ ልመና መንደር ትገባ ዘንድ ምን አተጋው ይላል። ተመልከቱ እስኪ ምን አተጋው በሉ እንጂ እሱ ተመልከቱ ተመልሶ ተመልከቱ እሱ አምላክ ሲሆን በሰዎች መካከል ይመላለስ ዘንድ ምን አተጋው? እሱ ከመላእክት አንዱን ልኮ ምእመናንን መስበክ እየቻለ ምእመናንን እንዲሰብኳቸው ማሰበክ እየቻለ ራሱ ሰው ሆኖ ያስተምር ዘንድ ምን አተጋው? እሱ ተመልከቱ ወደ ሙታን ወደ አልዓዛር ይሄድ ዘንድ አልዓዛርን ለማስነሳት ምን አተጋው? በባህር ላይ ይሄድ ዘንድ ምን አተጋው? ተመልከቱ ይሄም አልበቃውም ያስተምር ዘንድ ይሰደብ ዘንድ ምን አተጋው? አይሁድ ከቤተ መቅደስ አውጥተው ገደል አፋፍ ላይ ወስደው ይገፉት ዘንድ ምን አተጋው? አይሁድ እጆቹን ያስሩት ዘንድ ምን አተጋው? እግሮቹን ያስሩት ዘንድ ምን አተጋው? በፊቱ ምራቅ ይተፉበት ዘንድ ምን አተጋው? በመስቀል ላይ ሰቅለው ንጉሥ ጠላትህን ያውላ አሳድረው እያሉ ይዘብቱበት ዘንድ ምን አተጋው? ማርና ወተትን የፈጠረ አምላክ ሐሞት ይጠጣ ዘንድ ምን አተጋው? እሱ በሁሉ ቦታ የመላ ሕይወት መድኃኒት ሲሆን በሞቱ ሞትን ይሽር ዘንድ ሞትን በፈቃዱ ይቀምስ ዘንድ ምን አተጋው? እሱ ተመልከቱ በኪሩቤል ዙፋን ላይ የሚኖር እንግዲህ ተመልከቱ እየሰማችሁ ነው። እሱ ተመልከቱ አንተ ንቡር ዲበ ኪሩቤል ወአንተ ስቁም ውስተ መቃብር አንተ በኪሩቤል ላይ አለህ አንተ በመቃብር አለህ በኪሩቤል ላይ የሚቀመጥ መቃብር ውስጥ ወርዶ የተኛ ዘንድ ምን አተጋው? ትል አለበት መቃብር ዘንድ ይገባ ዘንድ ምን አተጋው? ክርፋት የሚከረፋ ስጋ በተጠራቀመበት መቃብር ይገባ ይተኛ ዘንድ ምን አተጋው? ይልና ተመልከቱ አኮኑ በፍቅረ ዚአነ መጻየ ስለኛ ብሎ እኛን ወዶ ሰው ሆነ። እስኪ በሉላችሁ ስለኛ ብሎ በሉ እኛን ወዶ ሰው ሆነ። ምን ሆነ? ምን ሆነ? እስኪ መቃብር ለምን ተኛ? እኛን ወዶ። እስኪ በሉ እኛን ወዶ በሉ። ማንን ወዶ? ወደደን። ከዚህ በላይ ፍቅር የለም። ሰው ተመልከቱ ምንም ቢወዳችሁ ደካማ ጎጆ ውስጥ መጥቶ አያድርላችሁም የከተማ ሰው። እግዚአብሔር ግን ተመልከቱ ቤተልሔም መወለዱ አልበቃውም። መቃብር ውስጥ እኮ ነው ስጋችን በሰበሰበት። ተመልከቱ እንኳንስ ገብተው ሊተኙት ካፍተው ቢያዩት አፍንጫን የሚዘጋ እኮ ነው። ተመልከቱ እዚያ ውስጥ ተኛ። ታዲያ ምንድነው ትለኝ እንደሆነ በሞቱ ሞትን አጠፋው። መቃብር ወርዶ በመቃብር መፍረሳችንን አቆመልን። ክብር ለቅዱሳን አምላክ ይሁን። ከዚያ ምን አለ መሰላችሁ? እንከሰ ይንወርድ ታይተ አላን ተለወ ለዘፈጠረነ። ተመልከቱ እንግዲህስ አለ። ተመልከቱ እስኪ በሉ እንግዲህስ በሉ ወደ ታች አንወርድም። ማንን እንከተለዋለን? የፈጠረንን እንከተለዋለን እንጂ። ይሄ ፍቅር ሐዋርያትን ሳባቸው፣ ይሄ ፍቅር ነቢያትን ሳባቸው። ከዚህ ለመድረስ ነው፣ ከዚህ ለመድረስ ነው። የዚህ ጌታ ውሻዎች አሉት ነው። እስኪ በሉ ክብር ትፈልጋላችሁ? እንግዲያው የክብርን ቁልፍ ምስጢር ልንገራችሁ። እኔ አይደለሁም አባ ጊዮርጊስ ዘጋስጫ ነው የሚናገረው። እንደዚህ ይላል ጽልአ ለክብር ከመትክበር እንድትከብር ከፈለግህ ክብርን ጥላት ይላል። ይቀጥልና ተታት በመዋዕለ ክብርከ በክብር ወራት ዝቅ በል ወኢትትአበይ በመዋዕለ ተጽናስከ በችግር ወራት ደግሞ አትኩራ። ልብ አድርጉ ሁለቱን። በችግር ወራት አትኩራ፣
በክብር ወራት ዝቅ በል ይላል። ስለዚህ ክብር ከፈለጋችሁ መከበር የፈለገ ሰው ትልቁ መፍትሄ ምንድነው ካላችሁኝ ዝቅ ማለት ነው። ሁላችንም ዝቅ ማለት እንልመድ። የእውነቴን የምላችሁ ራሳችንን ዝቅ ማድረግ ካለመድን መቼም ቢሆን አንከብርም አንከበርም። ትህትና ከፍ ያደርጋል እያላችሁ ጻፉልኝ። ማንም ሳይጽፍ እንዳይሄድ። ይሄን ቤት ደግሞ ጥሩ ነገር የምናገኝበት አዲሱ ቤታችን ስለሆነ ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። አሁንም ይህንን ልጅ በደንብ ተጠንቀቁት። አደገኛ አስተምሮትን ነው የሚለቀው። ኦብቪየስሊ ልጁ ኦርቶዶክስ ነኝ ይላል፣ ግን ፕሮቴስታንት ነው፣ አደገኛ ነው የሚለውን ሰምተን እንመለስ። እስከዛን ግን በደንብ ሼር ኮፒ ሊንክ አድርጉት፣ በደንብ 10 ጊዜ። በነገራችን ላይ ኢየሱስ ክርስቶስ ሐዋርያቶችን ሲያቆርብ እራት በደንብ አድርገው ከበሉ በኋላ እግዚአብሔር ስሙ ይባል። እንግዲህ ምን እያለ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲያቆርብ ምግብ በልተው ነበረ። ስለዚህ ስትቆርቡ ምግብ በልታችሁ ብትቆርቡም ሂዳዝ ነው ሜክ ሴንስ ነው እያለ ያለው። ስለዚህ የኛ ደግሞ ስንዷ ቤተክርስቲያን ምን ብላ ታስተምረናለች? የጌታን እንደው መከራውን ቢያንስ ለኛ የከፈለውን ነገር እቺን ያክል እንኳን መመለስ ባንችል እንኳን መከራውን ግን እንድናስብ ታደርገናለች። እንድንጾም ለኛ ብሎ የተሸከመውን መስቀል ስንት ጊዜ መውደቁን፣ ስንት ጊዜ መገረፉን፣ ብዙ መከራ ማሳለፉን፣ መራቡን፣ መጠማቱን ብዙ ነገር ያሳለፈውን ቢያንስ እኛ በጾም ክርስቶስ የከፈለልን መከራ እንድናስብ ብላ የክርስቶስን ቅዱስ ሥጋና ደም ከመቀበላችን በፊት እንድንጾም ታስተምረናለች ማለት ነው። ምክንያቱም ጌታችን ለኛ ብሎ ደሙን ሲያፈስ ሥጋውን ሲቆርስ ብዙ መከራ ስለከፈለ። ይሄ አይገባችሁም እናንተ ግን። ለማንኛውም የሚመቻችሁ ክርስቲያኖች በደንብ ሼር ኮፒ ሊንክ። እስቲ ዛሬ አንድ ነገር ላስቸግራችሁ መጣው። እርሱ ምንድነው? በዚህ በሚዲያው ላይ እንግዲህ አንዳንድ ፕሮቴስታንት ወንድሞቻችን እንደው ለትምህርታችን ልንጠነቀቅ ይገባል በማለት ሲናገሩ መስማት የተለመደ የሆነ መጥቷል። እና ለራሳቸው ሐሰተኛ ብለው የሚያስቧቸውንም ሰዎች ቦልድሊ እነዚህ ሐሰተኞች ናቸው ብለው ሲናገሩም ይሰማል። ታዲያ ግን እነዚህ ጥቂቶች ናቸው። ምን ያልኳችሁ ነው? አብዛኞቹ ፕሮቴስታንቶች በተለይ የካሪዝማቲክ እንቅስቃሴ ውስጥ ያሉት ይሄ እንግዲህ በህይወታችን የመንፈስ አሰራር ገብቶናል አይተናል ምናምን የሚል ነገርን ያቀርቡና ለትምህርት በዛ ደረጃ ግድ ሳይሰጣቸው ነው የምንመለከተው። ማለት ለትምህርት ዶግማ ለሆነው ነገር ያናል ግድ አይሰጣቸውም። በቃ እንደዚህ አይነት ነገር እኔ በህይወቴ እንደዚህ አይነት ልምምድ አይቻለሁ፣ እንደዚህ አይነት ነገር ገጥሞኛል አይነት የሚመስል ነገር ነው የሚያስቀምጡት። ይሄንን ስላችሁ ሁሉንም እያልኩ አይደለም፣ ግን አብዛኛው እንደዛ ነው። ኦኬ፣ ወይ በስሜት የሚነዳ ይሆናል፣ በስሜት የሚጓዝ ይሆናል። እና ሰው ምን አሰብኩኝ፣ ዶግማቲክ የሆኑ ነገሮችን እያነሳን ትምህርት መስጠቱ ወይም ምላሽ ማቅረቡ እንዳለ ሆኖ በጎን ለጎን ደግሞ ምን ለማስኬድ አስቤያለሁ፣ በፔንቴኮስታሊዝም ውስጥ ያሉ ልምምዶችን ይሄ እንግዲህ የመንፈስ አሰራር አለ ብለው ያስቡ የለ ያንን መንፈሱን ራሱን ለምን አንመረምረውም? ስለዚህ ቪዲዮዎችን የራሳቸውን በፔንቴ ውስጥ ያሉ የተለያዩ ልምምዶችን የሚደረጉ ቪዲዮዎችን እነሱን እያመጣን የተወሰነ ሪያክት እናደርግባቸዋለን። እንደ እግዚአብሔር ቃልም ደግሞ ሪፍሌክሽን እንሰጥባቸዋለን ማለት ነው። ስለዚህ የማስቸግራችሁ ነገር ምንድነው? እስቲ እንደው እዚህ ነገር ላይ እስቲ ሪፍሌክት አድርግ የምትሉኝ የትኛውም በፔንቴ ውስጥ ያሉ ቪዲዮዎች እንግዲህ ነቢያቶች ብለው የሚያስቧቸው ሐሰተኛ የለ ምን የለ ብቻ እነሱ ጋር ነቢያት ተብሎ የሚታሰቡ ሁሉ ቪዲዮዎችን ቴሌግራም ላይ ትልኩልኛላችሁ። አጠር ያሉ ቪዲዮዎችን እኔ ደግሞ አምጥቼ እዚህ ጋር እንደ እግዚአብሔር ቃል ሪፍሌክሽን እንሰጣለሁ፣ ሪያክትም አድርግባቸዋለሁ። በምን እንደምትልኩልኝ ቴሌግራም ላይ አክሊል 11 በሚል ኦኬ፣ አክሊል 11 በሚል የዛን ኦኬ አስቀምጠላችኋለሁ። እዛ ላይ ላኩልኝ። ይቆያል። በእስልምና የፈጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። የሚራገምበት ዋናው ምክንያት ደግሞ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን በማመናችን ነው። እንግዲህ የእምነት በእኛ እንደሚታወቀው በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን እንደተናገረው ስጋና ደም የገለጠው እንኳን እምነት አይደለም፣ ይሄ ከላይ ከሰማይ የመጣ እውቀት ነው። ናሶ በዚህ ምክንያት ይህንን ታላቅ እምነት ኢየሱስ እርሱ የእግዚአብሔር ልጅ ነው ወልድ ነው ብለን በማመናችን ቁርአኑ ይራገማል፣ ይረግመናል። ስማችንን ያውም ጠርቶ ክርስቲያኖች እያለ ይህንን የቁርአን ክፍል አንስቼ ትንሽ ነገር እላችኋለሁ አሰጣችሁና ወደዛ ከመግባቴ በፊት ግን አንድ ነገር ላሳውቃችሁ። እንግዲህ በዚህ በምድር ላይ ስንኖር ክርስቲያን ወንድም እህቶች ሁላችንም እንደምናውቀው ከየትኛውም ቤተ እምነት ሰዎች ጋር በፍቅር በሰላም በመቻቻል በመከባበር ልንኖር እንደሚገባ ይታወቃል። መጽሐፍ ቅዱሳችን ወይም ቤተክርስቲያናችን በሚገባ ታስተምሯለች። ከእግዚአብሔርም የተማርነው ከአባታችንም ይሄንን ነው። እግዚአብሔር አባታችን ዓለምን ሁሉ እንዲሁ ወዶ ልጁ ኢየሱስን ልኳል። እንግዲያውስ እግዚአብሔር በዚህ ደረጃ ሙስሊሞችንም ሌላውንም ሁሉ ከወደደ
እኛ እንዴት እንጠላለን? እግዚአብሔር የወደደውን እኛ የምንጠላ ከሆነ ጥላችን ከእግዚአብሔር ጋር ይሆናልና ማንንም አንጠላም። ከሁሉም ጋር በመከባበር ልንኖር ይገባል። ይሄ ግልጽ ነው። ግን ይህ መከባበሩ፣ መፋቀሩ፣ መቻቻሉ ግን ክርስቶስ ላይ እንድንደራደር ግን አያደርገንም። ክርስቶስ ላይ አንደራደርም። አየህ አሁን ኢየሱስ የእግዚአብሔር ልጅ አይደለም ብሎ የሚመጣ ካለ እንቃወመዋለን። ምንም እንኳን ፍቅር ቢኖር፣ ምንም መከባበር፣ ምንም መቻቻል ቢኖርም ክርስቶስ ላይ ግን አንደራደርም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። እንደውም እንዲህ ይላል ዮሐንስ ሲናገር በመጀመሪያ መልእክቱ ምዕራፍ 2 ላይ አባት እና ልጅን የሚክድ ይላል። አብና ወልደን ማለት ነው። አባትና ልጅን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። ስለዚህ አኖ አባት ልጅ ነው የሚባል እንደዛ አይደለም የሚል ሰው ካለ እነሆ የክርስቶስ ተቃዋሚ ብለን እናሳያለን። ሰው ይህንን ልብ እናድርግና አሁን ወደ ቁርአኑ ክፍል እንሂድ። በቁርአን በዚህ በሱረቱ አተውባ 9ኛው ምዕራፍ ማለት ነው 30ኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር የአላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። በዛ መልኩ አይም ጭራሽ እንዳ ቁርአኑ ላይ ግን አለ። ኤንዌይስ ምንም ሆነ ምን ወደ ክርስቲያኖቹ ግን እንለፍ። ክርስቲያኖች ይላል አልመሲህ የአላህ ልጅ ነው ይላሉ። ይህ ግን በአንደበታቸው ያለ ቃላቸው ነው። ከእነርሱ በፊት የካዱ ሰዎችን ቃላቸውን ያመሳስላሉ ይልና አላህ ያጥፋቸው ይላል። አላህ ያጥፋቸው። አሁን አላህ ያጥፋቸው የተባሉት ክርስቶስ የአላህ ልጅ ነው ስላሉ ነው። እንግዲህ አሁን ክርስቲያኖች አልመሲህ ወይም ክርስቶስ የእግዚአብሔር ልጅ ነው የሚሉት። ስለዚህ አሁን አላህ የሚለው እግዚአብሔር የሚለው ለማመልከት ከሆነ እንግዲያውስ አዎ ክርስቶስ የእግዚአብሔር ልጅ ነው። ግን አላህ ሲሉ ግን በቃ የእስልምናውን አምላክ ስፔሲፊክሊ እሱን እያታሰበ ከሆነ የተወራው የእስልምናው አምላክ አላህ ለጌታችን ለኢየሱስ አባቱ በፍጹም አይደለም። እንደዛ ብለን አናምንም እኛ። በእስልምና ውስጥ የሚታወቀው ወይም የሚታመነው በቁርአን ውስጥ ተገለጠ የተባለው ያ አምላክ የሙስሊሞች አምላክ አላህ እርሱ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ አባቱ በፍጹም ሊሆን እንደማይችል ሁላችንም እናምናለን። ይሄ የእኛም እምነት። እንደዛ አናምንም። ምናልባት ግን አላህ በብሉይ ኪዳንም በሐዲስ ኪዳንም የተገለጠው ያ ራሱ እግዚአብሔር ነው ከተባለ ግን ኢየሱስ ያኔ የእግዚአብሔር ልጅ ነው። አላህ ያጥፋቸው አለ። እንደዛ ብሎ የሚራገመው ራሱ አላህ ነው። ባይዚ አላህ ክርስቲያኖችን አላህ ያጥፋቸው እያለ ራሱ አላህ ይራገማል ማለት ነው። በዚህ ምክንያት እና ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ የሚለው ግን ለኛ ለክርስቲያኖች መሰረታዊ የሆነ እምነታችን ነው። ቤተ ክርስቲያን እንኳን የተመሰረተችው በዚህ በታላቅ እምነት ላይ ነው። ከዚህ ጋር በተያያዘ ዛሬ ማለትም ሐሙስ ከምሽቱ 3 ሰዓት ላይ ላይቭ ገብተን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ በሚል የምንማማር ይሆናል። ጥያቄ ያላችሁ ሙስሊም ወንድሞችም ካላችሁ መጣችሁ መጠየቅ ይቻላል። ይቆየን። አሁን ማህበራዊ ሚዲያ ላይ ከትናንትና ማምሻውን ጀምሮ እየተለቀቀ ያለ መረጃ ነው። ብፁዕ አቡነ ማትያስ እንደራሴ ሆኖ በእኔ ቦታ ተክቶ እንዲሰራልኝ ከአቅም ማነስ ምክንያት ስለደከመኝ ብለው ብፁዕ አቡነ ሳሙኤልን ጠቁሟል የሚሉ መረጃዎች እየተስተጋቡ ነው። በጦርነት ወቅት ብፁዕ ቅዱስ አቡነ ማትያስ ከሀገር ሊኮበልሉ ነው ሊጠፉ ነው የሚሉ መረጃዎች የጦርነቱ ጫጫታና የዚህ አንጃ መፈብረኪያ ሆነው ሊያስሸሻቸው በጣም ሞክረው ነበር። ታግለው ነው። እሳቸው ያንን አሸንፈው ተመለሱ። ተገፉ፣ ተመለሱ። ተዘለፉ፣ ተመለሱ። እኛ አባታችን በግል እንደ ሰው ኃጢአት ሊኖርባቸው ይችላል እንደ ሰው። ነገር ግን አባት ናቸው። ማንም ሰው የገዛ አባቱን እንደዛ ይዘል። ምን ብለው አሳደጓቸው? ምን ነገሯቸው? እንደምንም ብለሽ በባሌም በቦሌም ሀብታም ባል አሏችሁ ይላሉ። አንዳንድ ቤተሰብ ሲመክር እንደሱ ነው ይመክር። ደግሞ የሆነ ቀማላም ለሄደሽ ደቂ ያለ ለንግግራቸው ሁሉ እኮ ለከቴ የሌላቸው ወላጆች አሉ። እንደሱ አይነት ወላጅ አላችሁ? ሙልጭ አታረጊያትም ነበር ይላሉ። ምንድነው ሙልጭ? ከዛ ይሄንን ተሰምታ የመጣች ምን ልታረገን እንደምትችል አስብ። ሙልጭ ልጫችንን እኮ ነው የምታወጣው። ማን ያታ ይሄን የተኮሰብን እሷ ናት። አልመጣችም ቸርች። ሙልጭ ያረገችን እኮ የሆነ ሴትዮ ናት ቤት ውስጥ። እናንተ ሰዎች ይሄን መልክ፣ ይሄንን ማንነት፣ ይሄንን ከለር ያወረሳችሁ ሰው አለ። ልክ እንደ ከለራችሁ፣ ልክ እንደ መልካችሁ በእናንተ ውስጥ የተቀመጠው ማንነትም የሰጧችሁ ሰዎች አሉ። መልካም ነው መጥፎ እሱ አስቡበት። ሲጀመር ቢጃማ ለብሶ አደባባይ መለጠፍ ምን ማለት ምንድነው? እንቁልልጬ ነው። እንቁልልጬ ሌሎች ሰዎች እንቁልልጬ ምናምን ነው። ምንድነው እንቁልልጬ?
ምንድነው የባልን ጡት የባልን ሰውነት ነገ ለባል የሚሰጥ መኝታ ቤት የሚከፈትን ነገር አደባባይ ላይ ከፍቶ ጭንን እያሳዩ ፍለርት እያደረጉ ይሄ ሰርግ ምንድነው? ይሄ ወደ ጋብቻ ልትሄዱ ነው ወይስ ወደ ሌላ ነገር ልትሄዱ? ምንድነው እሱ? ራቆት መሆን ምንድነው? የባልን ሰውነት አደባባይ ላይ ወጥቶ መሸጥ ምን ማለት ነው? ለህዝብ ማውጣት ምን ማለት? መኝታ ቤት ብቻ የሚታየውን ለሰውየው ብቻ የሚታየውን ለሰውየው ብቻ የሚታየውን አውጥቶ አደባባይ ላይ ማስጣት ምን ይሉታል? የቱ ጋር ንክተታችሁ እናንተ? የሚስት ገበና የባል ነው። ስለዚህ የሚስት የባልን ጉዳይ ቀርጾ ማአት ራቁታም አልጋ ላይ እንጠጥ እያሉ እየቀረጹ ማውጣት ምን ማለት ነው? ምንድነው እሱ? ጋብቻ በፊት የምታደርጓቸው ግርግሮች ምንድናቸው? እሺ ባለፈው ነግሬያችኋለሁ። ከማግባታችሁ በፊት መዘጋጀት ያለባችሁ በጣም በርካታ ነገር አለ። ግን መዘጋጀት አለባችሁ ብዬ ሳስተምር ልትጋቡ ስትሉ ራቆታችሁን በቢጃማ አልጋ ላይ እንጠጥ የምትሉበት ፕሮግራም አለ አላልኩ? ለሱ ጸልዩ አላልኩ? ይሄም ነውር ነው፣ ትክክል አይደለም፣ መረን ነው። ሰው ሁልጊዜ ራዕይ አልባ ሲሆን መረን ነው የሚሆነው። የምታደርጉት ነገር የሚያመጣውን ነገር ማታስተውሉ ከሆነ መረን መሆን ነው። ጥጋብ እንዳይመስላችሁ። አንዳንድ ሰው በጣም ሀብታም ስለሆነ ነው ሽምግልናውን እንደዚህ የሚያደርገው፣ ብራይደሉ እንደዚህ የሚያደርገው፣ ከጋብቻ በፊት ያሉት ግርግሮች እንደዚህ ኖ። እነዚህ ግርግሮች ራዕይ አልባ መሆን ነው። ሰላም ጤና ይስጥልኝ ቤተሰብ፣ እንደምን አላችሁ? ይሄ የምታዩት ስዕል ትንሽ አስገርሞኝና አስቆጥቶኝ መቼም ቪዲዮም ሰራው አስኮ የሚገኝ የአቡነ ሀብተ ማርያም ቤተክርስቲያን ላይ ነው አሉ የተሰራው። እኛ ቤተክርስቲያን ላይ ምን ችግር አለ መሰላችሁ? ምዕመናን ያመጡትን በሙሉ የመቀበል ይሉኝታ አለ። ስህተት መሆኑ እየታወቀ ተቀብሎ ቤተክርስቲያን ውስጥ ቦታ የመስጠት ወይም መገልገያ ማድረግ በጣም የተለመደና ስህተት የሆነ አሰራር አለ። ስህተት ከሆነ ስህተት መሆኑ ተነግሯቸው መመለስ ወይም መስተካከል ነው ያለበት። እሱ ነገር ብዙ ነገር እያበላሸ ቤተክርስቲያኗን ከቀኖናዋ ውጭ እያደረገ ነው እስካሁን ባለው ተሞክሮ የምናየው ማለት ነው። ይሄም እንግዲህ እንደዛ ሆኖ ነው። ስዕሉን የምታዩት ነው። ስዕል ሆኖ እጁ ብቻ መካኒካል የሆነ ነገር በኤሌክትሪክ የሚሰራ ተገጥሞለት ጣውላ ነው። መስቀል ይዘዋል። ከዛ እውነተኛ የሆነ ጽናሃ ተቀጥሎለታል፣ ታስሮለታል። ከዛ እጁ እንደዚህ ሲንቀሳቀስ ጽናሃውም አብሮ ይንቀሳቀሳል ማለት ነው። ጽናሃው የእውነት ነው እና በሶስት ምክንያቶች ይሄ ነገር ስህተት ነው። ከቤተክርስቲያኗ ቀኖናና ስርዓት ውጪ ይሆናል ይሄ ስዕል። በምን ያልን እንደሆነ የመጀመሪያው ትውፊታዊ አይደለም፣ ዘመን አመጣሽ ነው። ዘመን አመጣሹ ሁሉ ስህተት ነው እያልኩ ሳይሆን፣ ነገር ግን ከቀኖና ውጭ የሚያደርግ ሆኖ ሲገኝ መጠንቀቅ ያስፈልጋል። ዘመኑ ያመጣውን ሁሉ እንቀበል ማለት ስህተት ላይ ስለሚጥል ትውፊታዊ ስላልሆነ አንደኛው ነው። ሁለተኛው ደግሞ ምን መሰላችሁ? ማጭበርበር ነው። ፈጽሞ ከቤተክርስቲያን የማይጠበቅ በቤተክርስቲያን ውስጥ ከሚቀመጥ ንዋየ ቅዱስ ሊደረግ ፈጽሞ የማይገባው ነገር ነው። ይሄ ነገር ራስን ማታለል ነው። ይሄ እጃቸው ሲያጥን ስዕል ነው፣ ግን ማይጠንት ሲያጥን መካኒካል ነው፣ ግን የእውነት እንዲመስል ነው እንግዲህ። ስለዚህ ማጭበርበር ይሆናል። አሁን ያው የምዕመናን የማገናዘብና የብስለት ደረጃ ይለያያል ታውቃላችሁ። ብዙ የዋሃን ተአምር ሆኖ ሊመስላቸው ይችላል ይሄ ነገር። እንዲህ ስዕሉ ማጥንት ያጥናል ብለው የመገረም የመደነቅና የመታለል እንትን ውስጥ ሊገቡ ይችላሉ። ስለዚህ ማታለል ይሆናል። በዚህ ምክንያት ማታለል ታስቦም የተደረገው በዚህ ምክንያት ሊሆን ይችላል። ለማታለል ምዕመናንን ተአምር እንዲመስላቸው አድርጎ የመሳብ ፍላጎትም ሊሆን ይችላል። ምክንያቱም ቤተክርስቲያን ውስጥ ያለ ሁሉ አገልጋይ አይደለም። ምዕመናን መረዳት ያለባቸው ነገር ምንድነው?
ጌታ የተናገረው ነገር አለ። ስጋ ባለበት ሁሉ አሞሮች ይሰበሰባሉ ጥንብላለ ማለት ነው የሚል ነገር አለ። ስጋውን ፈልገው የሚገቡ አሉ። አገልግሎት ሳይሆን ጉዳያቸው እግዚአብሔርን ማገልገል እግዚአብሔርን አምኖ ለእርሱ መገዛት ሳይሆን ጉዳያቸው ስጋውን ፈልገው ጥቅሙን ማለት ነው ፈልገው የሚገቡ አሉ። እንዲያውም አብዛኛው እሱ ነው ማለት ይቻላል በዚህ ዘመን። እነሱ ታዲያ ቢዝነስ ነው ለነሱ። አሁን ይሄ ቢዝነስን እንዴት አድርጎ ማጧጧፍ ይቻላል ከሚል ሐሳብም ሊሆን ይችላል። እንግዲህ ሌላም ነገር ስለምናቅ ነው በዚህ እሳቤ የሚደረጉ የጥፋት ልጆች ስራዎች ስለምናቅ ነው። እና ይሄም እንደዛ ነው እንግዲህ ምዕመናንን የዋሃን ምዕመናንን ታምር እንዲመስላቸው አድርጎ የመሳብና የሚፈልገውን ነገር ከነሱ የማግኘት ፍላጎት የፈጠረው ነው ይሄ ነገር። እና ልክ ታምር እንዲመስል ተደርጎ ሰውን የማጭበርበር የማታለል ነገር ነው ይሄ። ግን ሲታይ መካኒካል ነገር ነው። በኤሌክትሪክ ነው እንዲንቀሳቀስ የተደረገው። የእውነት ወይም ትክክል አይደለም። ስለዚህ ማጭበርበር ማታለል ነው ማለት ነው። ማታለል በመሆኑ ምክንያት ማጭበርበር በመሆኑ ምክንያት ስህተት ይሆናል ማለት ነው። ሁለተኛው ምክንያት ይሄ ነው። ሶስተኛው ምክንያት ደግሞ ለከፋ ስህተት የሚዳርግ ለከፋ ስህተት በር የሚከፍት ነው ይሄ ነገር። እንዴት ብትሉኝ ነገ ምን ይመጣል መሰላችሁ? አሁን የቅዱሳን ሮቦቶች ሊመጡ ነው። ሮቦት አለ የምታውቁት፣ ሰው በሰው አካል በሰው ምስል የተሰራ ሮቦት አለ። እሱንም ቅዱስ ከሌ መልአኩ ከሌ እያሉ ሊያመጡብን ይችላሉ ከዚህ በኋላ። ይሄን ከለመድ ነው ይሄን ከተቀበል ነው ሮቦት አምጥተው ቅዱስ ከሌ ይሄው እንዲህ ሲያደርግ መልአኩ ከሌ ይሄን ሲያደርግ እያሉ ሮቦቱን በቅዱሳን ስም ሊያመጡብን ይችላሉ። እና ይሄንን በር ሊከፍት ስለሚችል ግን አፍተሮል ያ ነገር እኮ ሮቦት ነው። ቢጠይቁት የማይመልስ ወይ ደግሞ እንደ ሰው ነፍስ ያለው ሆኖ ነገሮችን ነፍስ እንዳለው ፍጥረት ሪአክት ማድረግ የማይችል ነው። ሮቦት ነው አፍተሮል። ስለዚህ ህጹጽ ይሆናል ማለት ነው። ሮቦትን ቅዱሳንን በሮቦት ስም በሮቦት ማምጣት ስህተት ይሆናል ማለት ነው። ማታለል ማጭበርበር ነው ፍላጎቱን የሚፈጥረው ይሄንን ነገር። እነኚህ ሶስት ችግሮች የፈጠረ ስለሆነ ይሄ ስዕል ፍጹም መወገድ ያለበት ነው ከቤተክርስቲያን። በሌላም ቦታ መደገም የሌለበት ፈጽሞ የተሰሰብ እና የተወገዘ። አባቶች ግን ዝም ይላሉ። ገንዘብ የሚያመጣ ከሆነ በነገራችን ላይ ችግር የለባቸው። ምንም ነገር ገንዘብ ያምጣ፣ ዶግማንም ጨምሮ የሚጥስ የሚሽር ቢሆን የምታዩት ነው። ግድ የላቸው ብቻ ገንዘብ ላይ ነው። አሁን ቅድም ያልኳችሁ ነው። ጥንቡን ፈልገው ስጋውን ፈልገው የሚሰበስቡ አሞሮች ናቸው እነዚህ። እውነተኛ አገልጋዮች አይደሉም። ለዶግማችን ለቀኖናችን ለአስተምህሮታችን ፈጽሞ ጥንቃቄ ማድረግ አይፈልጉም አያደርጉም። እና ይሄ ነውና እባካችሁን ፈጥናችሁ ሳይዛመትና ሌላውም ቤተክርስቲያን እንዲህ ያደረገ የራሱን ቅዱስ እንዲህ አይነት ነገር እየቀጠለ ሌላ ጣጣ ውስጥ ሳይከተን ፈጥነን እናስወግደው ለማለት ነው። አመሰግናለሁ።